ራሄል በመያዟ ብዙዎቻችሁ በጣም ደስ ብሏችኋል። የኔም ተመልካቾች እንኳንም ተያዘች እያላችሁ ነው። በተለይ ግን እስር ቤት ሆና ራሱ እነሱን የምትተዋቸው አይመስለኝም። ህይወታቸውን ገና ከዚህ በላይ አመሰቃቅለዋለሁ እያለች ነው የምትፎክረው። ስለዚህ ከዚህ በኋላ ማንም ጠያቂ እሷ ጋር መጥቶ ማንም ጠያቂ እንዳይጠይቅ መደረግ አለበት። ምክንያቱም ሰዎችን እየመጡ እሷን እየጠየቋት ይህን አድርጉ እያለች ውጭ ያሉ ሰዎች ጋራ ሌላ ችግር ልፈጥርባቸው ትችላለች። አቶ ግርማም ሁሉም በጣም ነው ደስ ያላቸው ድርጅቱ ስለተመለሰ ማለት ነው። ከዚህ በኋላ ጽኑዬም ጓደኛውም ትምህርቷን ይጀምራሉ ማለት ነው። ሁሉም ነገር መልካም ይሆናል። ግን ደግሞ ትዝታ በጭራሽ አርፋ የምትቀመጥ ልጅ አይደለችም። ጽናትናም ደግሞ ባቢ ሊታረቁ ይገባል። በጣም ጀግና መርማሪ ነው ማለት ነው። እንደዚህ አይነቶቹ መርማሪዎች ያዝልቅልን፣ እድሜያቸውን ይስጥልን ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው ማለት ነው። የጽናት ድራማ ቤተሰቦች ደግሞ ሰብስክራይብ ስለምታደርጉኝ ስለምታበረታቱኝ፣ ሀሳብ አስተያየት ኮሜንት ስለምትሰጡኝ በጣም ነው የማመሰግነው። እና ቤተሰቦች እንግዲህ የጽናት ድራማ እንግዲህ እንደምታውቁት ዛሬ ወይንም ነገ ሊለቀቅ ይችላል። የሚለቀቅበትን ቀን አላቅም፣ ግን ደግሞ በጉጉት እየጠበቅኩት ነው። ምክንያቱም ራሄል እዛ ልጁ ሆስፒታል መሄድ አለባት። ራሄል እርጉዝ መሆንና አለመሆኗን ማረጋገጥ አለብን። ምክንያቱም እስከዛሬ እየሰራች ያለችው ነገር ድርጅቱን ገንዘቡን የናሆምን ድርጅት ወይም ደግሞ የቤት የነ ጽናትን ድርጅት በስሙ እንዳለ ስለምታውቅ እሱን አግብታ ለመውሰድ ነበረ። ስለዚህ ይሄን ነገር ካደረገች እርግዝናውም ደግሞ እሱ ባቢ እንዳገባት ስለፈለገች የፈጠረችው ነገር ነው ብለው ስላሰቡ ከመርማሪውና ከባቢና ከወዚኛው ልጅ ጋር ሆነው አንድ ላይ መመርመር አለባት ብለዋል። ይሄ ነገር ግን እንዴት ነው ማድረግ ያለብን ብሎ ሲለው ልጁ እሱን ለኔ ተውት ብሎ ነበረ። የሆነ ሽታ ያለበት መጥፎ ክፍል ውስጥ ነበረ የወሰዳት። እሱንም ደግሞ በጣም የምትጠላው ሽታ ወይም ደግሞ የሚያማት ሽታ ሊሆን ይችላል። ምክንያቱም ያን ነገር በጣም እየቀፈፋት በጣም እየሸተታት ነበረ እንግዲህ ያለቀው። ከዛም በኋላ ወይ አዙሯት ትወድቃለች ወይንም ደግሞ የሆነ ነገር ይደረግና ወደ ሆስፒታል ትሄዳለች ማለት ነው። ከዛን በዛ ሕክምና መሰረት እርጉዝ መሆንና ለመሆኗን በዛው ማረጋገጥ ይችላሉ ማለት ነው። ቤተሰቦች እንግዲህ ያን ነገር ለማየት በጣም ቸኩያለሁ። በጣም ነው የቸኮልኩት። ምክንያቱም እሷ የምትዋረድበትን ቀን ለማወቅ በጣም ነው የምጓጓው። ምክንያቱም አሁንም እስር ቤት ገብታለች። ኦልሬዲ በፖሊስ እጅ ያለችው የባቢን አባት መግደሏን ተናግራለች። ግን ደግሞ አሁንም እስር ቤት ውስጥ ሁኜ ውጭ ላይ ባሉ ሰዎች እናንተን ህይወታችሁን ነው ማመሰካክለው። እንኳን እስር ቤት ውስጥ በአንድ በታጠረች ቤት ውስጥ ግቢ ሁኜ ይቅርና ሙቼ ራሱ እናንተ በህይወት አትኖሩም። እናንተን እንደዚህ የሚያደርግ ያሰበችው ነገር እንዳለ በፖሊስ እንደምትያዝ ታውቃለች። ሁሉን ነገር አስተካክላለች። ወይንም ደግሞ የራሷን እህቷንም ወይንም ደግሞ ጓደኛዋን ነገሮችን ሁሉ ሳትነግራት አትቀርም። ስለዚህ አሁንም መታ ወይ የሷ የሆነ ሰው ከባቢ ጋር ተገናኝተው እንደ አዲስ እንደተዋወቁ አስመስለው ተገናኝተው ሌላ ችግር ልትፈጥር ትችላለች። አንድ ነገር ያላሳካውት ነገር አለ። እሱም ባለማድረጌ በጣም ተናድጃለሁኝ እንጂ ይሄ ነገር እንደሚመጣ ስለማቅ ሁሉን ነገር ቀድሜ ያስተካክያለሁ ብላለች ማለት ነው። ምንድነው ያስተካከለችው? ምን ለማድረግ ነው ያሰበችው? እሷ እስር ቤት ሁና እኔ ከታሰርኩኝ እንደዚህ ነው ይሄን ነገር አድርጉ ብላ የተናገረችው ሰው አለ። ከዚህ በኋላ የጽናት ድራማ ላይ አዲስ ሰው ከመጣ እነዛ አዲስ ሰዎች እነማን ናቸው? የራሄል ሰዎች ናቸው የሚሆኑት እንጂ ሌላ ማንም ሰው አይሆንም ማለት ነው። ስለዚህ አዲስ ሰው ወይ ጽናትን ወይ የጽናትን ጓደኛና ወይ ደግሞ ባቢን አዲስ ሰው ከተዋወቀ መንገድ ላይ ወይ የሆነ ነገር አስመስለው ወይ የገፈተሯቸው አስመስለው ከተዋወቋቸው ኦሬዲ ራሄል የላከቻቸው ሰዎች ናቸው። መጠንቀቅ አለባቸው ማለት ነው። ምክንያቱም ራሄል ምንም ከማድረግ አትመለስም። አቶ ግርማም ደግሞ ድርጅቱም ሁሉ ነገር ስለተመለሰለት በጣም ደስ ብሎናል። ልጁም ደግሞ እውነቱን ለጽናት ጓደኛ ነግሯት እንደሚወዳት እንደሚያፈቅራት ነግሮታል። ገንዘብ ስላስፈለገኝ ይሄን ነገር ያደረኩት በጣም ይቅርታ ብሏል። እና እንግዲህ ከሰው ስህተት ከብረት ዝገት አይጠፋም። ግዴታ ደግሞ ይቅር ሊባባሉ ይችላሉ። ስለዚህ ናሆምና ጽናትም ደግሞ መታረቅ አለባቸው። እሷም የስራዋን ማግኘት አለባት፣ ይች ክፉ ማለት ነው።